እኛ ምን ሰራው ፋውል በጣም ነው የሚዘገነው። አንዳንድ ነገር ፐብሊክሊ አይደረግም፣ የትም ሀገር አይደረግም። የሚወክለው ነገር ብዙ ስለሆነ ማለት ነው። አሁን ይሄ እኔ መጀመሪያ ላይ ሳይው አላመንኩም ነበር። ይህንን የስውሯ ማርያም ተአምር ሁላችሁም ሼር አድርጉት። ይቺ አሳዛኝ ዜና አርቲስት ሰለሞን ቦጋለ በከፍተኛ ህመም ላይ እንደሚገኝ ታወቀ። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት ይህንን የስውሯ ማርያም ተአምር ሁላችሁም ሼር አድርጉት። ይቺታችን የዛሬ 9 ወር በዱባይ በድንገት በገጠማት የጤና እክል ምክንያት ለ6 ወራት ካልጋ ላይ ውላ መራመድም ሆነ ራሷን መርዳት ተስኗት የነበረችው እህታችን ከሞትኩም ሀገሬ ብላ ወደ ኢትዮጵያ መመለሷ ይታወሳል። ነገር ግን በልቧ የነበረው ጽኑ የእመቤታችን ፍቅር ወደ ስውሯ ማርያም ጸበል አደረሳት። በ5 ሰዎች ታዝላ በዊልቸር የገባችው እህታችን በሰባተኛው ቀን በሁለት እግሮቿ እየተራመደች በመውጣት ዓለምን ያስደነቀ ተአምር ተፈጽሞላት ዛሬ የህመም ታሪክ ሆኖ አልፏል። ይኸው ዛሬ ላይ ከታላቅ ፈውስ በኋላ የሽምግልና ስነ ስርዓቷ በሰላም ተልኮ 3 ሚሊዮንና በ100 ግራም ወርቅ ጥሎሽ እሺ ተብሏል። በእግዚአብሔር ኃይልም ለዚህ ታላቅ ክብር በቅታለች። ለኔ የደረሰች ድንግል ማርያም ለእናንተም ትድረስላችሁ የምትለው የእህታችን መልእክት ለሁላችንም የተስፋ ስንቅ ይሁን። እስክሪኑ ላይ ለጻፈው አይደለም። በነገራችን ዩጋቱ ላቭ ኢትዮጵያ ያው ሙድ ያዘብን ነው። ፕሮባብሊ የሆነ ፈረንጅም ሊሆን ይችላል ያነሳው፣ የሆነ አፍሪካዊም ሊሆን ይችላል ያነሳው። ከኛም ብሶ እነዚህ አፍሪካውያን ምናምን እንላለን። በነገራችን ላይ እኛ ምን ሰራው ፋውል በጣም ነው የሚዘገነው። አንዳንድ ነገር ፐብሊክሊ አይደረግም፣ የትም ሀገር አይደረግም። የሚወክለው ነገር ብዙ ስለሆነ ማለት ነው። አሁን ይሄ እኔ መጀመሪያ ላይ ሳይው አላመንኩም ነበር። አምቡላንስ ነው ከጀርባ በር ተከፈተ። እኔ የምጠብቀው ቢያንስ እንደ ውስጡ ምንም ባይኖር የበሽተኛ ታካሚ የሚተኛ በስትሬቸር ነው የሚባለው፣ ይሄ ማንሻው እሱ አልጋ የሆነች ነገር ግሉኮስ ምቶ እንዳቅማችን እንደ ፈረንጆቹ አምቡላንስ መቼም እንደዚህ የተደራጀ ሆስፒታል መሰል ነገር የለንም። ያቅማን ግን አምቡላንስ የሚባል ነገር ያስፈልጋል። አምቡላንስ ላይ ጠጠር አይጫንም። ባለፈው ጠጠር ጭኖ አላሉ፣ ሲሚንቶም አይጫንም። ጭኖ አላሉ ባለፈው ገና ለገና የክሊኒኩ ስራ አስኪያጅ ነኝ በሚል ሲሚንቶ ጭኖ ለቤቱ ይጓሮ ግንብ ያሰራ ሰው አለ። ነውር ነው። ካንተ ድርጊት ባለፈ የሚወክለው ነገር በአምቡላንስ መጫን ይዘገንናል። አሁን ይሄ ደግሞ ነዳጅ እየቀዱ ነዳጅ በበርሚል አትቅዱ። ሲጀመር የመጀመሪያው ችግር በበርሚል አትቅዱ ማለት ነዳጅ ሪቴል ለየመኪናው ይሸጣል እንጂ እንደዚህ በጅምላ አይሸጥም። ሰፈር ውስጥ ኮንትሮባንድ ለመሸጥ 10 በርሚል ገዝተህ እንደ ቡታ ጋዝ እንደ ድሮ እየቸረቸርክ ለሰፈር ባጃጅ ለመሸጥ አይደለም። አንዱ ዓላማው እሱ ነው። ተከልክሏል። ኖርማሊ ማድረግ ስፔሻሊ የተፈቀደላቸው የኮንስትራክሽን ድርጅቶች ላይሰንስ ያላቸው ተገቢውን መኪና ይዘው መተው የነዳጅ ታንከራቸውን ጭነው መተው ይቀዳሉ ነው። አምቡላንስ በበርሚል ነዳጅ ቅዳ የሚል ከንዱ በግዚርም በምድርም የተወገዘ ነገር ነው። ሲጀመር ምን ስትሆኑ አሰባችሁት እናንተ? ሰው ማይ ነው እንደሚመስላችሁ። የሶሻል ሚዲያው እኮ ኖርማሊ አንዱ ነገሩ ማጋለጥ ነው ያያል። በጣም እንደው ይሄ አምቡላንስ የሚመለከተው ሰው እንደው እዚህ አካባቢ ያለ ሰው አይቶ ምን እየተሰራ ነው ብሎ ደውሎላችሁ ይሆን ወይ ነግሯችሁ ይሆን? በምክር ደረጃም ነግሯችሁ ይሆን? ለምን ታዋርዱ? የትም ሀገር እኮ ተደርጎ ያቀም እኮ በከዚህ ሀገር እንደዚህ ኖርማል ነው። በቃ የባለፈው ታሪክ ነግራችኋለሁ። አምቡላንስ ጠዋት 5 ሰዓት ላይ ዊው ያለ ገለል በሉ እየተባለ አምቡላንስ በዚህ በሪቼ በኩል አርጓል ወደዚህ በአራት ያክፍለ ጦር ወደ አብዮት ይተማላል እኮ ከሳሪስ ምናምን መጥቷል። አምቡላንሱ ሁሌ ደንበኛ ነው አሉ እንደዚህ አምቡላንሱ መጨረሻ ላይ የሆነ ነገር ሲጣራሉ እንጀራ ነው አሉ የሚያደርሰው ለምግብ ቤት 5 ተኩል አካባቢ ሄደው ምሳ ከመድረሱ በፊት ትኩስ እንጀራ እዚህ ሳሪስ አካባቢ አንስቶ ለ15 ምግብ ቤት አሉ በሽተኛ መተኛው ላይ ትኩስ እንጀራ እንዴት የመሰለ አርጎ ስራ ነው አሉ ያዘው። እኛ በሽተኛ መስሎን ጥግ ይዘን አሳልፈ ነው በፖሊስ ቀረበ ተይዞ የተቀጣ ነው። እስቲ እነዚህንም እንደዚህ አይነቶቹን ማርጉልን እንደው ሞራሊ ነካል እንደው አፕሮፕሪየት አይደለም። አንዳንዴ በሆነ ነገር አትበላም፣ በባልዲ አትበላም፣ በሆነ ነገር ነው በላው። የፈለገ ቢሆን እንደው ኢመርጀንሲ ቢሆን በባልዲና በፖፖ አትበላም። አፕሮፕሪየት አይደለም ለአእምሮ ራሱ። በአምቡላንስ በርሜል መጫንና ጠጠር መጫን አፕሮፕሪየት አይደለም። እንሰልጥን እስቲ። ይህ ሰለጠነው ሀገር እኮ ለሁሉም ነገር የተለየ ቃሉ ሳር ሲቆርጥ የሆነ ነገር ለዛ አቅም ባይኖረን እንኳን ምግባሩ እንኳን ቢኖር አሁን ምን ቸግሮ ነው ፒካፕ ይዛ መጣም ለመቅዳት ቀዳ መቼም አንድ ፊቱን ህጉን ከጣስካ ያቀር እንግዲህ የሚመለከተ ከሆነ ሲጀምር የተፈቀደለት አካልም አይደለም። ይሄ ለምን እየቀዳችሁ ለጤና ጣቢያ
ጀነሬተር ታስነሱ መብራት የለ ጤና ጣቢያው ላይ በሶኬት የሚሰራ ነገርም የለም። አንዳንድ ቦታ እንደዚህ ያለ ማይክሮስኮፕ የሚመስልኝ ሁሉ አለ። አረፈሩ እንደው ምን ይላሉ? እንደው አሳዛኝ ዜና። አርቲስት ሰለሞን ቦጋለ በከፍተኛ ህመም ላይ እንደሚገኝ ታወቀ። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናውን በመከታተል እያሳለፈ እንደሚገኝ ለማወቅ ተችሏል። ኢትዮጵያ ውስጥ የበጎ አድራጎት ድርጅቶች ነን፣ በጎ እናረጋለን፣ ደጎች ነን፣ እናበላለን፣ እናጠጣለን፣ የታመመን ጠይቃለን፣ እናርዛለን የሚሉ አይዋቸው እስቲ ባለቤቶቹ ነው አይዋቸው እስቲ አንዲት ነገር የደግነት ሴንስ ውስጣቸው ስሪታቸው ሲጀምር የክፋትና የሌብነት ስታዩዋቸው እነዚህ ሰዎች የደግ ሰዎች አይደሉም። በመቼውስ እዚች ሀገር ላይ ደሃ በዝቷል። ደሃ መጫወቻ ሆኗል። በደሃ ስም ነጋዴዎች ናቸው። መንግስት የሕክምና መሳሪያዎችንና መድኃኒቶችን እንደዚህ ለህሙማን የሚያስፈልጓቸውን አጋዥ ነገሮች በነፃ እንዲያገኙ ፈቅዶላቸዋል። እነሱ ሂውማን ሄር ነው የሚነግዱልን። ሌላው ይህ አካባቢ የገንዘብ ዝውውር ቦታ ነው። ብዙዎቹ እነዚህ የእርዳታ ድርጅቶች ሲጀምር ወይን ሃይማኖት ላይ ተቀርቅረዋል። አይዋቸው ወይም ሙስሊም ናቸው ወይም ክርስቲያን ነን ይላሉ አይዎች ናቸውና እነዚህ ተቀርቅረው እዛ ወገንተኛነት አልነኬ አይነት መንፈስ እንዲኖራቸው አድርገዋል። ከዛ በኋላ ነው ይሄን ነገር የሚሰሩት። መኒ ላውንደሪን ይሰራሉ። የአራጣ ቦታዎች ናቸው። ከፍተኛ ወንጀሎች የሚፈጸሙባቸው ናቸው። አሁን ላይ የአሜሪካን የእርዳታ ድርጅት ከአፍሪካም ሆነ ከመላው ዓለም መውጣቱን ተከትሎ በጣም የበዙ በጎ አድራጊ ነን ባዮች አንድ ቀን ማርያም ትስጥ ተብለው የማያታወቁ ሰዎች ጭምር ነው በጎ አድራጊ ነን ብለው የመጡብን። አላማቸው ሌላ አላማ ነው ይዘት እየተንቀሳቀሱ ያሉት። ባለ 7 ከለር ባንዲራዎች እነሱ ነው እየጋለቡ ሀገራችን ላይ እንግዲህ በዚህ ደረጃ ሊሸጡን የተዘጋጁ ሰዎች ናቸውና መንግስትና የሚመለከታቸው አካላት ሃይ ብትሏቸው ካሁኑ እነሱም ብቻ ሳይሆን ሳኮ የተባሉ የብድርና ቁጠባ ተቋማትም ጭምር በከፍተኛ ሁኔታ የነዚህ ህገወጥ ድርጊቶች ተሳታፊ ናቸውና ይመለከተናል የምትሉ አካላት ጥቆማው ይድረሳችሁ። ማስረጃ የምትፈልጉ ከሆነ ልናቀብላችሁ ዝግጁ ነን።